የሀገር ብልጽግና ለማረጋገጥ የአሁኑ ትውልድ ዲሞክራሲያዊ መብትን በመጠቀም የተጀመረውን ሁለንተናዊ እድገት ማስቀጠል ይገባዋል አሉ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ። በዞኑ በተለያዩ ዘርፎች ህዝብን በማስተባበር ተጨባጭ ለውጥ ለማምጣት በትኩረት እየተሰራ ነው ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። በወቅታዊ ሀገራዊና አካባቢያዊ ጉዳዮች ዙሪያ ከተለያዩ የማህበረሰብ ክፍሎች ጋር የውይይት መድረክ በዴሳ ከተማ አስተዳደር ተካሂዷል። ዝርዝሩ በሰናይት አብርሃም ይቀርባል። ሰባተኛ ሀገራዊ ጠቅላላ ምርጫ አስመልክቶ በበዴሳ ከተማ አስተዳደር ከተለያዩ ማህበረሰብ ክፍሎች ጋር ውይይት የተደረገ ሲሆን የመልካም አስተዳደር ችግሮችን ለመፍታት በየጊዜው ከህዝብ ጋር መወያየት ትልቁን ድርሻ ይይዛል ተብሏል። ሀገራችን ኢትዮጵያ ዜጎቿን አንቀው ከያዘው ድህነት ለመውጣት ትልቅ ኃላፊነት ያለው ይህ ትውልድ እድገቷን ለማፋጠን ድርሻውን መወጣት እንደሚያስፈልግ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊና የድላ ክላስተር አስተባባሪ ዶክተር መሪሁን ፍቅሩ አሳስበዋል። የአሁን ትውልድ እጅግ ብዙ ኃላፊነት ያለበት ትውልድ ነው። ይህ ትውልድ ሀገርን በማጽናት የራሱን ሚና መጫወት ያለበት ትልቅ ኃላፊነት የተሰጠው ትውልድ ነው። ህብረ ብሔራዊነትንና አንድነትን ማጣጣም ያልቻለች ሀገር ሆና እድሜዋን ብዙ ቆይታለች። ህብረ ብሔራዊነት የራሱ ውበት ያለው ትልቅ መልእክት ያለው ሀገርን ማጽናት የሚችል ሆኖ የሚታይ ሲሆን አንድነትን ያጣ ከሆነ ዋጋ የለው። ስለዚህ ህብረ ብሔራዊነትን ከአንድነት ጋር ያጣጣመች ሀገር ሆና ሁሉን የመሸከም ትከሻ ጠንካራ ባለስትራ ያለው ሀገር ሆኖ እንዲኖር በጋራ መስራት የግድ ነው። ግንቦት 24 2018 ዓመተ ምህረት የሚካሄደው ምርጫ ሰላማዊ ሆኖ እንዲጠናቀቅ እያንዳንዱ ዜጋ ለሰላም ዘብ መቆም ይገባል ያሉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በተለያዩ ዘርፎች ህዝብን በማስተባበር ተጨባጭ ለውጥ ለማምጣት በትኩረት እንደሚሰራ ገልጸዋል። በከተሞች የተጀመሩ በርካታ ስራዎች አሉ። ኮሪደር ልማትን ጨምሮ የመንገድ መሰረተ ልማቶችን የመገንባት እዚህ ያለውን በዴሳ ሆስፒታል ደረጃ ከማሳደግ ጀምሮ ያሉ ጉዳዮችን በሂደት የምንሰራቸው ከፊት ያሉ የሚታዩ ነገሮች ናቸው። በበዴሳ ወረዳ በዳሞት ወይዴ ወረዳም በርካታ የግብርና በተለይ ፖቴንሻል አካባቢ እንደመሆኑ መጠን በግብርናው ዘርፍ በደንብ የሚታይ ምርታ ለማስመዝገብ እንደ ዞናችን በገዛናቸው ትራክተሮች ታግዘን የአርሶ አደሮቻችንን ህይወት በሚቀይር ሁኔታ በቀጣይነት ትኩረት ሰጥተን ምርጥ ዘር ማዳበሪያ ቴክኖሎጂ ታግዘን የሚታይና የሚጨበጥ ለውጥ ለማምጣት በሂደት ላይ እንገኛለን፣ በስራ ላይ እንገኛለን። በተለይ የወጣቶችን የስራ እድል ችግር ለመፍታት በርካታ ስራ እድል የሚፈጥሩ ወጣቶችን በማህበር በማደራጀት በተለይ ብድር በማቅረብ ከመንግስት ስራ ጠባቂነት የወጣ በራሳቸው አቅም መስራት የሚችሉ ወጣቶችን ለማፍራት በልዩ ትኩረት እየተሰራ ይገኛል። ሊካሄድ ጥቂት ቀናት ብቻ የቀሩት ሰባተኛ ሀገራዊ ምርጫ በከተማ አስተዳደሩ ደረጃ ሰላማዊ ሆኖ እንዲጠናቀቅ ቅድመ ዝግጅት ስራ ሲሰራ መቆየቱን ያነሱት የበዴሳ ከተማ አስተዳደር ከንቲባ አቶ ዳንኤል ታደመ ለዚህም የከተማው ነዋሪዎች የበኩላቸውን ድርሻ መወጣት ይገባቸዋል ብለዋል። የከተማችን ህዝቦች፣ የወረዳችን ህዝብ በሙሉ ከዚህ በፊት የሚታወቀውን ቀናነታቸውን ለመንግስት ያለውን ውግንናቸውን በሚመጣው ግንቦት 24 በሚደረገው ካርድ በሚጣልበት ቀን ካርድን በመጣል የአካባቢን ሰላም በመጠበቅ በሚያስፈልጉ ነገሮች ሁሉ ከጎናችን በመሆን ከፊት ይልቅ ከዚህ በፊት ካደረጋችሁት በሚበልጥ ኮሚትመንት እንድታግዙን እንድትተባበሩን ጥሪዬን እያቀረብኩ በመድረኩ የተገኙ ከተለያዩ ማህበረሰብ ክፍሎች የተወጣጡ ተሳታፊዎች በበኩላቸው የከተማዋን እድገት ለማፋጠን አመራሩ ከነዋሪዎች ጋር በመተባበር ሊሰራ እንደሚገባ አንስተዋል። የመንገድ ከፈታ፣ መሰረተ ልማቶች በአጠቃላይ መብራት፣ ውሃ፣ መንገድ እነዚህ በብዙ ሰፋ ባለ ሁኔታ ባለመሰራቱ ህዝቡ ይህንን ጥያቄ ነው የሚያነሳው እና ደግሞ ወደ ህዝብም ቀርበው አወያይተው አንድ እልባት ላይ ከህዝቡ ጋር ከመድረስ ልክ
በግል ሊንቀሳቀሱ ስለነበሩ ብዙም ልማት አልታየም። ለበደሳ የሚያስፈልገው ልማት ነው። ልማት ጥያቄ መመለስ አለበት። ስራ ነው። ለበደሳ ህዝብ ንጹህ መጠጥ ውሃ፣ ለበደሳ ህዝብ ቀበሌ ከቀበሌ ጋር የሚያገናኝ መንገድ፣ መሰረተ ልማት፣ መተሳሰብ፣ መቀራረብ ነው የሚያስፈልገው። እርስ በርስ መናገር ነው የሚያስፈልገው። ደቻ ቀበሌ የከተማ ክልል ነው። ከደርግ ዘመን መንግስት ጀምሮ በጣም ያረጀ ደን አለ። ባህር ዛፍ ነው አይደለም ወረዳ ዞን መንካት ማይችለው በክልል ደረጃ የራሱ አሰራር ያለው ወይም ውሳኔ የሚፈልግ ነገር ነው። ቅርብ ጊዜ ተጨፍጭፎ ተሽጧል። ማህበረሰቡ ያነሷቸው የልማት ጥያቄዎችን ደረጃ በደረጃ ለመመለስ የተሰሩ ስራዎችን በማጠናከር ባልተሰሩ ተግባራት ላይ በትኩረት ሊሰራ ይገባል ተብሏል። ይሄ ከተማ ሆኖ ወደ ፈርጅነት እንዲቀየር ያደረገው ይሄ ፓርቲ ነው። ከከተማነት እያደገ እስከ ፈርጅ አንድ እንዲሁም እስከ ሪጂዮፖሊስ ከተማ ድረስ ማደግ የሚያስችል እድል ሰጥቶታል። ፓርቲው በጋራ ሰርተን በጋራ አልምተን በጋራ ቆመን እናለማለን፣ ውጤታማ እንሆናለን። ለዚህ አብሮነታችሁ፣ አንድነታችሁ፣ ትግግዛችሁ ሊለየን አይገባም። ከተለያዩ ዘርፎች ከተወጣጡ የማህበረሰብ ክፍሎች ጋር ውይይት ያደረጉ የክልልና ዞን አመራሮች የበዴሳ ከተማ የመጀመሪያ ደረጃ ሆስፒታል ስራ ያለበትን ደረጃ ተዘዋውረው ጎብኝተዋል። የብልጽግና ፓርቲ ቅድመ ምርጫና ድህረ ምርጫ ወቅት የሚጠበቅበትን ኃላፊነት ለመወጣት ከአባላቱ ጋር በቅንጅት እየሰራ እንደሚገኝ የደቡብ ኢትዮጵያ ክልል ፕላን ቢሮ ኃላፊ አቶ ፍቃደ ስላስ ቤዛ ገለጹ። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የወላይታ ሶዶ ክላስተር የኢኮኖሚ ዘርፍ ብልጽግና ህብረት የ2018 በጀት ዓመት 3ኛ ሩብ ዓመት ስራ አፈጻጸም ገምግሟል። ለተገኝ ሰይፉ ዘገባ አቤኔዘር አበራ። ይህ የሶስተኛ ሩብ ዓመት አፈጻጸም ግምገማ ያለፉትን የ9 ወራት አፈጻጸምን ተግባራት የተመለከተ ሲሆን በተለይ በጠቅላላ ሀገራዊ ምርጫ ቅስቀሳና ተግባራት ዙሪያ ልዩ ትኩረት አድርጓል። በዚህም በክልሉ ብልጽግና ፓርቲ የወላይታ ሶዶ ክላስተር የኢኮኖሚ ዘርፍ ህብረት ያቀረባቸው የአፈጻጸምና የእቅድ ሪፖርቶች በቀጣይ በአባላቱና በፓርቲው መካከል ያለው ትስስር ይበልጥ እንዲጠናከር አቅጣጫ የሚጠቁሙ መሆናቸው ተገልጿል። ለፓርቲ ያለው ድክመት ጥንካሬ ምንድነው ያለን ገምግመን መተናል። አሁን ግን ምናልባት ሪፖርቱ ላይ የቀረበው ምንድነው ካለው ከጊዜ አንፃር ከሆነ ኦኬ፣ ካልሆነ ግን አደረጃጀት ቁጥራዊ አደረጃጀት ሰው ኃይል እንዲዛ ግን እንደራገናል ነው ምንድነው እዛ ላይ ምናልባት አዋቂ ግንባታ ስልጠና በተባለው ላይ በዚህ ዙሪያ ላይ ይሄ ያክል ሰው ስልጠና ወስደዋል እንዴ እንዲደርጉ ብሎ ምናልባት በዛ በናሬሽን በቁጥራዊ በሆነ መልኩ ያለ ማቅረቡ ምናልባት ትንሽ የተሰማኝ ነገር ስላለ ማለት ነው። ይሄ መስተካከል አለበት ነው። በምዘና ወቅት ወይም በሪፖርት ዋተበር ወቅት ላይ አንተን ጮቆኖ አንተን አሳድሞ አንተ ላይ ከረመው አሁንም ለምዘና ፊት ላይ ይቀመጣል። እነኚህ አራቱ መስሪያ ቤቶች ለምን አንዱ ወደ አንዱ ለምን አይሄድም? ዲዛይን ላይ ምዘና ሲኖር ስራዎች ለምን አይመጣም? ፕላንና ልማት ለምን አይመጣም? ወይ ፋይናንስ ለምን አይመጣም? ዋይ በመደባበቅ ስኬት ነው የምንሄደው። ቢያንስ አሁን ከበጎ ፍቃድ ስራ ጋር ተያይዞ በየተቋሙ የኛንም ተቋም ጨምሮ የተሰሩ ስራዎች የአቅመ ቤት ደካማ ቤቶችን ግንባታዎች በስምንቱ ቤተሰብ ላይ የተከናወኑ ስራዎች ስላሉ እነዚህ እየገለጸን ብንሄድ ጥሩ ነው ብዬ ነው የማስበው። በመድረኩ ብልጽግና የራሱን ቤተሰብ በህብረት ሰብስቦ ያወያየ ሲሆን ላለፉት ወራት በእቅዱ ከተያዙ ጉዳዮች ጋር ተያይዞ በአፈጻጸም ደረጃ የታዩ ጉድለቶችን ለመካስ በህብረቱ ስር የሚገኙ መስሪያ ቤቶች ውስጣቸውን መፈተሽ እንዳለባቸው ተመላክቷል። የውስጥ አደረጃጀትና ጥንካሬ እንዲሁም ደግሞ ከሚሰሩና ከሚደረጉ የመንግስት ስራዎች ጋር ያሉ ነገሮችን አርሞ ማስተካከል የሚሄዱ ምንም ጥርጥርም የለው። ግን ደግሞ ልናርማቸው የሚገቡ ነገሮች አሉ ብለን የምንላቸው ነገሮችን በየራሳችን ተቀበለን ማስተካከል የሚገባቸው ነገሮች አሉ ብለን ከተቀበለን እነሱን ማስተካከል ይቻላል። ምናልባት ዛሬ ላይ በተነሱ ነገሮች ላይ እንደ ውይይት እንደ አጀንዳ የተነሱ ነገሮችን ወደ ኋላ መለስ አድርገን ማየት የምንችልበት ሁኔታ መፈጠር ጥሩ ነው። የመልካም አስተዳደርና ብልሹ አሰራር
ችግር በጣም አለ። ያንን ያነሳ ሰው ይጻፍበታል፣ ይገፋል፣ ይጠመዳል፣ ሰው ከሰው እንዳይገናኝ ይደረጋል። ካስፈለገ ደብዳቤዎቹን ሁሉ ማሳየት ይቻላል። ምዘና ወቅት ላይ አባሉ እዚህ የሆነ ነገር ያነሳል፣ ከዛ አባል ያልሆነ ደግሞ አንተ ላይ ይጽፋል፣ ያስባል። እዛው ነው አባል ከሆነው ይልቅ አባል ያልሆነው ቦታ አክሰፕታንስም አለው። አጠቃላዩ ነገሮች ላይ ደግሞ ቀጣይ መሆን ያለባቸው ነገሮች፣ መልካም አስተዳደር ጉዳዮች፣ አጠቃላይ ተቋማዊ ስራዎች፣ ፓርቲ ስራዎች ላይ በርትተን እንድንሰራ እነዚህ ሀሳቦች ላይ ሀሳብ የተነሱበት ነገር ተወስዶ ቀሪ ወራት ላይ ማጠቃለያ እስከ ሰነ ድረስ ባለው ጊዜያት ላይ ህብረቱ መስራት ያለባቸው ነገሮች ላይ በጋራ የምንሰራው ስራ ይኖራል የሚለው ነገር አሳይመንት የተሰጠበት ነው ማለት ነው። ከህብረቱ አባላት ለተነሱ ጥያቄዎች ምላሽ የሰጡት የደቡብ ኢትዮጵያ ክልል ፕላን ቢሮ ኃላፊ አቶ ፈቃደ ስላሴ ቤዛ በበኩላቸው ብልጽግና በተለያዩ ጊዜ በሀገራዊ ልማትና እድገት ዙሪያ የአቅም ግንባታ ስልጠናዎችን ሲሰጥ መቆየቱን አንስተው ለሰባተኛው ሀገራዊ ምርጫም የሚያስፈልገውን የቅድመ ዝግጅት ምዕራፍ እያጠናቀቀ መሆኑንም አስታውቀዋል። በሚመለከት ባለፉት ወቅቶች ኦሪንቴሽን ተሰጥቷል። ለሁሉም ቤተሰብ በያለበት በቤተሰብ ውይይት ሁሉም አባል እንዲመዘገብ ካርድ እንዲይዝ በአደረጃጀት ታቅፎ ለድምፅ አሰጣጡም እንደዚሁ እና ቅድመ ምርጫ ተግባራትን የድምፅ ዕለትና ድህረ ምርጫ ተግባራት ላይ በንቃት የራሱን አስተዋጽኦ እንዲያደርግ የሚል መልእክት በተለያዩ አጀንዳዎች ጋር ተያይዞ ውይይት ተካሂዶበታል። አባሉም ተመዝግቧል። በድህረና ቅድመ ምርጫ ወቅት የፍትህ አካላት ከምርጫ ጋር የሚያያዙ ጉዳዮችን በገለልተኛነት ፍትህ በመስጠት ሙያዊ ኃላፊነት ሊወጡ እንደሚገባ የደቡብ ኢትዮጵያ ክልል ፍትህ ቢሮ ኃላፊ አቶ ሙሉቀን ታደሰ አሳሰቡ። ምርጫው ሰላማዊ፣ ነፃ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የፍትህ አካላት ቅንጅት ወሳኝ መሆኑን የገለጹት ደግሞ የወላይታ ዞን ፍትህ መምሪያ ኃላፊ አቶ ጸጋው ስምዖን ናቸው። የዞኑ ፍትህ መምሪያ ለፍትህ አካላት የምርጫ ህጎች በማስመልከት የአቅም ግንባታ ስልጠና ሰጥቷል። ጥንቅሩ በትዕግስት ክፍሌን የተሰናዳው፣ አቅራቢዋ ደግሞ ፍሬው ተስፋዬ ናት። የወላይታ ዞን ፍትህ መምሪያ ሰባተኛው ጠቅላላ ምርጫ በድህረና ቅድመ ምርጫ ወቅት የፍትህ ተቋማት ከምርጫ ጋር ተያይዞ በሚቀርቡ ጉዳዮች ላይ በገለልተኝነት ፍትህ ለመስጠት የሚያስችል ስልጠና ሰጥቷል። በመድረኩ የተገኙ የደቡብ ኢትዮጵያ ክልል ፍትህ ቢሮ ኃላፊ አቶ ሙሉቀን ታደሰ ፍትህ ተቋማት፣ ፍርድ ቤትና አቃቤ ህግ፣ የጸጥታ ኃይል በምርጫ ዙሪያ የሚቀርቡ የፍትህ ተቋማት ህግን በማስከበር ወንጀልን በመከላከል እንዲሁም የህዝቡን ደህንነት በማስጠበቅ በምርጫ ሂደት ላይ ሊገጥሙ የሚችሉ ችግሮችን ለመፍታት በትኩረት ሊሰራ ይገባል ብለዋል። ምርጫ ፍትሃዊ፣ ነፃ፣ ተመካካሪና ህጉን የጠበቀ መሆን አለበት። ይህንን ለማረጋገጥ የፍትህ ተቋማት በአንድነትና በህግ አግባብ መስራት ያስፈልጋል። ክቡራን የፍርድ ቤት አመራሮችና ዳኞች በምርጫ ጊዜ የሚነሱ ክርክሮችን በፍጥነት በገለልተኝነት እና በህግ መሰረት ለመፍታት የእርሶ ሚና ከፍተኛ ነው። የፍርድ ቤት ውሳኔ ለህዝብ እምነት መኖሩ ምርጫውን ተቀባይነት እንዲኖረው ዋና መሰረት ነው። ክቡራን የፍትህ መምሪያ አመራሮችና አቃቢ ህጎች ህግን ማስከበር የወንጀልን ክስ ሂደቶችን በግልጽ ማስኬድ የሚጠበቀው ከእናንተ ነው። የሰባተኛ ጠቅላላ ምርጫ ሰላማዊ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም በጋራና በቅንጅት መስራት ወሳኝ መሆኑን የወላይታ ዞን ፍትህ መምሪያ ኃላፊ አቶ ጸጋው ስምዖን ተናግረዋል። ይሄ ምርጫ በስኬት እንዲጠናቀቅ ቅንጅታዊ ተግባራትን በተገቢው ተቀናይቶ ተግባር ከመምራት አንጻር እንዲሁም ደግሞ የስነ ምግባር ህጉ ላይ ተገቢ የሆነ ግንዛቤ ይዘን የጋራ ግንዛቤ ይዘን በዚህ ምርጫ ሊፈጠሩ የሚችሉ የስነ ምግባር ጥሰቶችም ካሉ በእውቀት መርቶ ህጋዊ ስርዓት ከማስያዝ ጀምሮ ትልቁን ሚና የሚጫወተው እዚህ ያለው የፍትህ አካል ነው። ስለዚህ ሚናችን ምን ይመስላል? ከፖሊስ አባላት እንዲሁም የአቃቤ ህጎች፣ ዳኞች
የኛ ሚና ምን ይመስላል የሚለውን በጋራ ዛሬ የምንመክርበት መድረክ ነው የሚሆነው። ሰልጣኞች በበኩላቸው ከቀናት በኋላ የሚካሄደው ጠቅላላ ምርጫ ፍትሃዊ እንዲሆን ከየትኛውም ጉዳይ ገለልተኛ ሆኖ በፍትሃዊነት ለመስራት ዝግጁ መሆናቸውን ገልጸዋል። ይህን ስልጠና ዞኑ አዘጋጅቶ ይህን መዋቅር አራቱን መዋቅር የፊት አመራሮችን ጭምር ጠርቶ አሰልጥኖን እኛም ደግሞ እስከታች ለታችኛው መዋቅር ለጠቅላላ አመራር ለቀበሌ ነዋሪ ለጸጥታ ኃይላት ሁሉን የምርጫ ህጎቹን የምርጫ አዋጅ 1162ን ተከትለን መስራት የሚገባንን እያንዳንዱ ነገር ዘርዘር አድርገን ግንዛቤ እስከ ታችኛው መዋቅር ድረስ ሰርተናል። ከምርጫ ጋር ተያይዞ የሚመጡ ነገሮችን በጋራ ከፖሊስ ከጸጥታና ከፍትህ ጋር በጋራ እየተነጋገርን በጥንቃቄ ምን ማድረግ አለብን፣ የምርጫ ህጉ ምን ይላል የሚለውን ነገር እየተናበብን መምራትን ስለመረጥን እየተነጋገርን የመጣንበት ሁኔታ መኖሩን ከቅንጅት አንጻር ለማስቀመጥ ነው። በየመዋቅር ስልጠና ወስደናል፣ ተዘጋጅተናል። ቅድመ ምርጫ ዝግጅት ቶታሊ እንደ ዳሞት ፉላሳ ወረዳ ጨርሰናል። ከፍርድ ቤትም ከአቃቢያም ጋር ተነጋግረን ከፖሊስም ጋር ከሚመለከታቸው አካል ጋር ስልጠና ወስደን ተዘጋጅተን ወደ ምርጫ ዕለት በጉጉት እየጠበቀን ያለን። ሰባተኛው ጠቅላላ ምርጫ ሰላማዊ፣ ነጻ፣ ፍትሃዊና ዲሞክራሲያዊ እንዲሆን ሊፈጠሩ የሚችሉ ጉዳዮችን አስቀድሞ ለመከላከል ቅንጅታዊ ስራ ሊጠናከር ይገባልም ተብሏል። የትኛውንም ፖለቲካ ፓርቲ ፖሊስ መደገፍ የለበትም፣ መወገን የለበትም፣ ውግንና ማሳየት የለበትም። ነጻ ሆኖ ገለልተኛ ሆኖ ሁሉም የሚወዳደረውን እንዲወዳደር ህዝብም በራሱ ነጻ ሆኖ የራሱን መፍት እንዲጠቀም ምቹ ሁኔታ ፖሊስ መፍጠር አለበት የሚል ነገር በደንብ ሊያዝ ይገባል። በተመሳሳይ መንገድ መሰራት ያለባቸው ነገሮች በህጋዊ መንገድ መስራት ነው ያለብን። እኛ ለብሰን ስለምንንቀሳቀስ አድርገን ስለምንንቀሳቀስ በሁሉም አይን ስለምንገባ በጎ ስራ ብንሰራም እንኳን ሰው ገልብጦ አንብበው እንደዚህ ነው ይላል። ያ ከመሆኑ በፊት ግን በህጉ መሰረት ማሄድ ያስፈልጋል የሚል ሀሳብ አለኝ። አጽንኦት የምናነሳው ነገር ከምርጫ ጋር የተያዙ ኢንሲደንቶች ሲከሰቱ እንደሌላው ኦርዲነሪ ኬዞች መታየት የለበትም። ይሄ ኤክስትራ ኦርዲነሪ ኢሹ ነው። ኤክስትራ ኦርዲነሪ ኢሹ ሲሆን ኢሚዲየት ሪስፖንስ ሊሰጥ ይገባል እና ያ እንዲሆን እንግዲህ የፍርድ ቤቱ ብቻውን ሚና የለውም እና ፖሊስ ምርመራውን በአግባቡ ከአቃቢ ጋር በፍጥነት በመመርመር የምርመራ ሰነድ ለአቃቢ ቀርቦ አቃቢ ክስ ወዲያው መስርቶ ማስረጃዎች ኢሚዲየትሊ ቀርቦ በአንድና ሁለት ቀን ውስጥ ውሳኔ ሊሰጥ የሚገባ ጉዳይ ከመሆኑ አንጻር ይህ የሁሉንም የጋራ ጥረት የሚጠይቅ መሆኑን ልብ ልንል ይገባል። ከተማዋ የፈርጅ ለውጥ እንድታደርግ ህዝቡ አስፈላጊውን የልማት ትብብር ቢያደርግም ዓመታትን ያስቆጠረው ይህ የልማት ጥያቄያቸው እስካሁን ምላሽ አለማግኘቱ እንዳሳሰባቸው በቦሎሶ ሶሬ ወረዳ የጋራ ጎዶ ከተማ ነዋሪዎች ገለጹ። የከተማዋ ነዋሪዎች እንደ ትምህርትና ጤና ባሉ ማህበራዊ ዘርፎች እየተፈተኑ እንዳሉም ተናግረዋል። ይህ የከተማዋ ነዋሪዎች የመልማት ጥያቄ በየደረጃው መልስ እንዲያገኝ የወላይታ ዞን አስተዳደር ከወረዳው አስተዳደርና ከክልሉ ባለድርሻ አካላት ጋር በትኩረት እየሰራ እንደሚገኝ አስታውቋል። መጪውን ጠቅላላ ምርጫ ምክንያት በማድረግ የወላይታ ዞን አስተዳደር ከከተማዋ ነዋሪዎች ጋር ያደረገውን ህዝባዊ መድረክ የተከታተለው ባልደረባችን ዳግም ማዴቦ ዝርዝሩ እንደሚከተለው አሰናድቶታል። የህዝብ መድረኮች በተለያዩ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ የህዝብ ተሳትፎ ውይይትና ምክክር የሚደረግባቸው ወሳኝ መድረኮች ናቸው። በያዝነው ወር ግንቦት 24 የሚካሄደውን ጠቅላላ ምርጫ አስመልክቶ በቦሎሶ ሶሬ ወረዳ ጋራ ጎዶ ከተማ የተዘጋጀው ህዝባዊ መድረክም የከተማዋ ነዋሪዎች የመልማት ጥያቄ በሰፊው የገለጠ ነው። መንገድ እያወጣ ትምህርት ቤቶችን እያሳደገ ሌሎች የአገልግሎት መስጫ ተቋማትን ህዝቡ በራሱ ወጪ በራሱ ጥረት እያስፋፋ እያለ በዛ ልክ
መንግስት ይህንን የህዝብ እንቅስቃሴን የህዝብ ተነሳሽነትን በመደገፍ በቅርበት ተከታትሎ ቢያይና ቢያጠናክር ከተማው የሚገባውን የደረጃ እድገት ማግኘት ነበረበት። ጥያቄውን ካቀረበ ከ12 ዓመት በላይ ነው። ነገር ግን እስከዛሬ ድረስ በፈርጅ 4 በፈርጅ 4 ወይንም በደረጃ 4 እስከዛሬ ተቀርቅሮ ቁጭ ብሏል። በቁጥር 104 የሚሆኑ አርሶ አደሮች የራሳቸውን ልማት የራሳቸውን ያለሙትን ነገር በራሳቸው ፍቃድ መንገድ ነው ተብሎ በተሰየመው አካባቢ ላይ ያሉን አንስቶ መንገድን በቁጥር 21 እና ከዛ በላይ የሆኑ መንገዶችን ህዝቡ በራሱ ጊዜ አውጥቷል። በኪሎ ሜትር ስንለካ በሰዓቱ 38 ኪሎ ሜትር የሚሆኑ መንገዶች በህዝብ ተሳትፎ ብቻ የተከፈቱ አሉ። ያ ሁሉ ሲደረግ የህዝቡ አላማውና ዋናው ፍላጎቱ ምን ነው? ከተማው ሲያድግ ለማየት ነው። በዚህ ህዝባዊ መድረክ የተሳተፉ የጋራ ጎዶ ከተማ ነዋሪዎች በአካባቢው ስር በሰደደው ስራ አጥነትና ከጤና ተደራሽነት አኳያ እያጋጠሙ ባሉ መጠነ ሰፊ ችግሮች የተነሳ ለከፋ ችግር እየተጋለጡም እንደሆነ ይገልጻሉ። እኛም ጤና ጣቢያ የሚሻል ጤና ጣቢያ አለ። ሆስፒታል ብልል ወደ ኋላ የሚያስብል የሚያስፈራ በጣም ጥሩ ቦታ ነው ያለው። ነገር ግን በስራ ላይ አይደለም። እኔ በበኩሌ ከራሴ ቤት ህፃናቶችን ይዤ አንድ ቀን ሄጄ ያለው ባለሙያ አጥቼ ዛሬ ሰራተኛ አይገባም ተብዬ ልጆቹን ወደ ሌላ ግል ሐኪም ቤት ይዤ ሄጄ ያለው። ዛሬ ከ3 እና ከ4 ዓመት ወዲህ ያለው የተማሪ ቁጥር በጣም ዝቅተኛ ነው። ምዝገባ ሂደት ላይ ራሱ በስንት ጉትከታ ነው ተማሪ የምናመጣው። ለምን ተማሪ ይሄን ስንናገር ምንድነው የሚያመጣው? ከዚህ በፊት በተሻለ ውጤት ተምሮ ጨርሶ ቤት ላይ ቁጭ ያሉ ተማሪዎችን ነው የሚያሳዩት። ቤት ያለው ታላቁን ያሳያል፣ በያጎቱን ልጅ ያክስቱን ልጅ ያሳያል። ከዛ የተነሳ ተምረስ ቢሆን ምን ላገኝ ይችላል ከሚል ጋር ተያይዞ ተማሪው ለተማሪ ያለው ፍላጎቱ በጣም አናሳ ሆኗል። ይህ የከተማዋ ነዋሪዎች የመልማት ጥያቄ በተለይም የከተማዋን የፈርጅ ለውጥ ለማፋጠን የወላይታ ዞን አስተዳደር ከወረዳ አስተዳደሩና ከክልሉ ባለድርሻ አካላት ጋር በትኩረት እየሰራ እንደሚገኝ የገለጸ ሲሆን ሂደቱም የተሳካ እንዲሆን የከተማዋ ነዋሪዎች ትብብር ተጠናክሮ እንዲቀጥል ጠይቋል። ከተማን ቃጥያ ቢዝነስ ያከና ገደና ቱከ ወደ ጣላላን ጋር ወዶ ሺቂ ገበ ኮፒያ በይደኮ አይከና ቢህጋው ወገኑ ቢያበይደኮ በከተማዋ እንዳለው የንግድ እንቅስቃሴ አይደለም እየተሰበሰበ ያለው። ከዚህ አኳያ ያለው ገቢ አሰባሰብ ስርዓት ሊሻሻል ይገባል። ይህ ለፈርጅ ሂደቱ አስፈላጊ ጉዳይ ነው። በቀጣይ የፈርጅ ሂደቱ እልባት ቢያገኝም ባያገኝም ገቢ ላይ በሚገባ መስራት አለባችሁ። ፈርጀ ጉዳይ ይመተናጣይን ከከተማ ሲዋና ዞኮ መቀታ ገደብ ሾው በቆፓና ኮሼታ ኦይቅ ደውታና ኮሼታ ስለዚህ ዞሬ አውደዝም ግዴ ዝላይ ታለ ናጋ ኢሚዲየትሊ ሐምሊያ ፕዶም ኦራተ በደተ አፈታ ፕዶም ነው ሀኖ ጋካናሽ ኦቲ ድጋሚ ጎኮ በዚህ ጉዳይ ላይ የወላይታ ዞን አስተዳደር ዝምታን አልመረጠም። ከባለፈው ዓመት ጀምሮ እየሰራን ነው። የዞኑ ደጋፊ አመራርን ጨምሮ ከክልሉ መስፈርቱን የሚሰጡ ባለሙያዎች መጥተው በጋራ አውርተው አስፈላጊውን ነገር ዘርዝረው ሄደዋል። አሁን የእናንተ ጥያቄ መሆን ያለበት እነሱ ባሉት መሰረት ይህን ሰርተናል፣ ስለዚህ የምንፈልገውን ስጡን ማለት ነው መሆን ያለበት። የጥናት ቡድኑ ጉድለት በቅድሚያ ካሟላችሁ ቀጣዩን ሂደት እንጨርሳለን። ኩንቲኮ ሃይኑ ቃሺሾ ሪፖርት ያጋሰው ቢዲ ኩየት ወደቃሲ ሃኑን ኮዮ ወረኑ አትገው በከተማዋ ከትምህርትና ከጤና ተደራሽነት አንጻር እያጋጠሙ ያሉ ችግሮችን ለመቀልበስ የነዋሪዎቹ ያላሰለሰ ትብብር ያስፈልጋል የተባለ ሲሆን በተለይ አገልግሎቱ የተስተጓጎለው የከተማ ጤና ጣቢያ በሙሉ አቅሙ ወደ ስራ እንዲገባ በትኩረት ይሰራል ተብሏል። ኢሲሲ ከወይ ቆጣቲ ጤና ማለት ያገቲ ትምህርት ማለት ያገቲ ጎሻ ጣቦ ከታ ማለት ያገቲ አንዳንድ እንደ ጤና ትምህርትና ግብርና ያሉ የመንግስት ተቋማት በአግባቡ አገልግሎት እየሰጡ አይደለም። ትምህርት ቤትን ካየነው ተማሪዎች እየተማሩ አይደለም። ልጆች ወደ ትምህርት ቤት የማይልከው ደግሞ ህዝቡ ነው። ስለዚህ ወላጆች ልጆቻቸውን በአግባቡ ሊከታተሉ ይገባል። ናታ የልዳ ይዛዋይ ገላ ካላና ኮሽ ተማሪያ ቅዳሜና እሁድ የመንግስት ስራ ቀን አይደለም። ጌዲ የቲሽ ዲዩቲ ግር እኮ ነው ቃማ የሳምንቱ መጨረሻ ቀናትን የመንግስት የሥራ ቀናት አይደሉም ብለው የትርፍ ሰዓት ክፍያ መጠየቃቸው አግባብ ነው። ነገር ግን ከሰኞ እስከ ዓርብ ባሉ ቀናት ጤና ጣቢያውን መዝጋት ምን አመጣው? እናቶችን ካላዋለሉ፣ ማህበረሰቡን ካላገለገሉ ህዝብ ሊጮህ ይገባል። ህዝቡ ምን ሰርታችሁ ነው ደሞዝ የሚፈልጉት ማለት አለበት። አይ ወተደማ ይገከቲ ደሞዛ ቀንደና ዋና ተርቡላንስ የመጥያ መሊያሳፈ ኢሶይኮ አንዱ ሱ
ደሞዝ ስለምንከፍል ነው። በዚህ ህዝባዊ መድረክ የጋራ ጎዶ ከተማ ነዋሪዎች መጪው ጠቅላላ ምርጫ በሰላም እንዲጠናቀቅ የበኩላቸውን ኃላፊነት እንደሚወጡም ተጠቁመዋል።